እልልበይ ኤርትራ ገሬ እልልበይ እልልበይ ጉራ ወሸባ እልልበይ ትውልዱ ታሪኩን ጻፈ ምድር ላይ እልልበይ ኢትዮጵያ ገሬ እልልበይ እልልበይ ኤርትራ ገሬ እልልበይ እልልበይ ጉሮ ሸባ እልልበይ ትውልዱ ታሪኩን ጻፈ ምድር ላይ። ይህ የጥምር ዘመቻው ሲያበቃ የኤርትራና የአብይ አህመድ ወታደሮች የጨፈሩበት ዘፈን ነው። የኤርትራ ባንዲራ የኢትዮጵያም ሰንደቅ ዓላማ መድረኩ ላይ ወጥቶ ይውለበለባል። የሚያውለበልቡትም የኤርትራና የብልጽግና ወታደሮች ናቸው። የአብይ አህመድ ጄኔራሎችና ጭፍራዎቻቸው ከኤርትራቻዎቻቸው ጋር ሲጨፍሩ መሬት የሚችላቸው አይመስሉም። ይህንን አስደናቂ ውሎ መቼና የታካሄዱት የሚለውን ጥያቄ ከመመለሳችን በፊት ከዚያ መድረክ ላይ የታየውን ሌላ አጋጣሚ እንመልከት። የትግርኛ ዘፈን ሲዘፈን የኤርትራም ሆነ የአብይ ወታደሮች እኩል ይጨፍራሉ፣ ይደንሳሉ። አማርኛ ሲጀመር ደግሞ የኤርትራ ወታደሮች ከጭፈራው መሃል ወጥተው ጥግ ጥጋቸውን ይዘው ይቆማሉ። ጠመንጃቸውን እንዳነገቱ ከአብይ አህመድ ወታደሮች ጋር በትግርኛ እስክስታ ሲወርዱ የነበሩት የኤርትራ ሰራዊት አባላት ኢትዮጵያ እናቴ ባንቺ አይደለይ ክብሬ የሚል ዘፈን ሲጀመር ከዳንሱ ይወጣሉ። የኤርትራ ወታደሮች በእርግጥም ኢትዮጵያ እናታቸውም ክብራቸውም አይደለችምና ሊጨፍሩ እንዲህ ባለው ዘፈን እንዲውረገረጉ አይጠበቅም። በሻቢያ ዘፈን መደነስ የሚወዱ እንደ ባጫ ደበሌ ያሉ ኦህዴዶች ይመሩት የነበረው የአብይ አህመድ ሰራዊት ግን ኢትዮጵያን በሚያንቋሽሽ የሻቢያ የቆላ ዘፈን ሲደንስ ነበር። ቁም ነገሩ ይህ አይደለም። ይህ የሞቀ ዘፈን፣ ያ የሞቀ ድግስ የትና መቼ ተካሄደ የሚለው ወሳኝ ጉዳይ ነው። እምብዛም ለህዝብ ያልደረሰው ልብ ያልተባለው ይህ ዝግጅት የተሰናዳው የፕሪቶሪያ ስምምነት በተፈረመ በሳምንቱ ትግራይ ክልል ዕዳጋ አርቢ በተባለ አካባቢ ልዩ ስሙ እንደ አባጻህማ በተሰኘ ቀበሌ ነበር። ይህ ወቅት ማለት ሻቢያና ብልጽግና ከነሐሴ 18 2014 ዓ.ም እስከ ጥቅምት 22 2015 ድረስ በጋራ ሲዋጉ ከርመው በመጨረሻ የሰላም ስምምነቱ ሲፈረም በደስታና በእልልታ ሲደልቁ ነበር። የዝግጅቱ ደጋሽ የመሐመድ ተሰማ ምስራቅ እዝ ሲሆን ከኢትዮጵያ በኩል መሰለ መሰረት፣ ራሳቸው መሐመድ ተሰማ፣ ጄኔራል ሐሰን ኢብራሂምና ጄኔራል አበባው ታደሰ ከመሰሎቻቸው ጋር ተገኝተዋል። ከኤርትራ ደግሞ በወቅቱ የምዕራብ እዝ አዛዥ የነበሩት ብርጋዴር ጄኔራል ኢዮብ ፍስሐዬ ሐሊባይ፣ የደቡብ እዝ አዛዡ ብርጋዴር ጄኔራል ሐዱሽ ኤፍሬምና ሌሎች ወታደራዊ መኮንኖች ታድመዋል። እናም የቀድሞ ምርኮኛ የኦህዴድ ጄኔራሎችና እንደ አበባው ታደሰና ሐሰን ኢብራሂም ያሉ ሰዎችን ይዘው ከኤርትራ ወታደራዊ አመራሮችም ጋር ሆነው ክብ ሰርተው ይጨፍራሉ። ይህ የሙዚቃና የመብል ድግስ እነሱ ተሐድሶ ይሉታል የተዘጋጀው ጁንታውን አስገድደን ለሰላም ስምምነት አስቀመጥነው ድል አድርገናልና እልል በሉ ለማለት ነበር። ይህንንም ጄኔራሎቹ ይናገሩታል። የአብይ አህመድ ጄኔራሎች ከሻቢያ ብጤዎቻቸው ጋር ሆነው በኢትዮጵያ ግዛት ውስጥ የተሰቀለን የኤርትራ ባንዲራ ከኋላቸው አድርገው ያብራራሉ። በተለይ አበባው ታደሰ የሻቢያን ውለታ ለማብራራት አማርኛቸው ጉልበት ሲያንሰው እምባም ሲከጅላቸው ይስተዋላሉ። ይህን ከኤርትራ ጋር የቋንቋ ልዩነት ሳይሆን የጠላት የጋራ በጋራ ለመደምሰስ ቁርጤን የተነሳና ተገባብተን ጠላት እስከዚህ ድረስ ሰላም ሳይወድ በግድ ሰላም ተቀብያለሁ ብሎ እስከምፈረም ድረስ የተደረሰ በተሰራ ስራና በተመታ በኃይል ነው እንጂ በግዴታ እንዳልሆነ መረዳት አለብን። ከዚህ ያደረስነው ስንት መስዋዕት ከፍለን እዚህ ደረስነው። እኛም ፌደራልም ይሁን ባንድ ላይ ስለነበር ብዙ መስዋዕት ከፍለን ገብተናል። ወያኔ የፈረመው ፊርማ ትጥቁ ለመፍታት ምናልባት ትጥቅ መፍታት አሁን እንደገና ተመልሶ እኛ በጅግንነታችን ነው ትጥቃችን ልንፈታ የተስማማ ነው እያለ ነው እያወራ ያለው። በጅግንነቱ ትጥቁ የሚፈታ ግን ለመጀመሪያ ጊዜ ወያኔ ነው በዓለም ታሪክ። ደም ከፍለን ያመጣነው ሰላም፣ ደም ከፍላችሁ ተጨንቃችሁ ያመጣችሁት ሰላም እንደ ኢትዮጵያ ሰራዊት ሺህ ከፍለናል፣ እንደ ኤርትራ ሰራዊት ሺህ ከፍለናል።
በድጋሚ ጉዳያችንን ልብ እንበል። የአብይ አህመድ ወታደሮች ከሻቢያ ብጤዎቻቸው ጋር በዚያ ጥቅምት 2015 በትግራይ ዕዳግ አርቢ ላይ ድግስ የጣሉትም ሆነ ይህ እምብዛም ያልተሰራጨ ቃለ ምልልስ የተላለፈው የፕሪቶሪያ ስምምነት ከተፈረመ በኋላ በጋራ ያመጣኑ ድል ነው በሚል ነበር። ለ2 ዓመታት ያደረጉት ውጊያ ደቡብ አፍሪካ ላይ የሰላም ውል በመታሰሩም ይህ የሆነው በጋራ ባካሄድኑ ዘመቻና በጋራ በከፈልኑ መስዋዕትነት በጋራም ባመጣኑ ድል ነው በማለት ነበር። ባሳለፍኑ ማክሰኞ ግን አብይ አህመድ ምን አሉ? ከሻቢያ ጋር ጸባችን የጀመረው ሽሬ እንደ ስላሴ ገብተው ቤት ሲያፈርሱ አክሱም ገብተው ወጣቶች ሲረሽኑ ደግሞ የተጋጋለበት ወቅት ነው። ቁርጥርጥ ብለን የተለያየነውም የፕሪቶሪያ ስምምነት ሲፈረም ነው በማለት ይህንን ሁሉ ማስረጃ ይህንን ሁሉ የጋራ ድግስና ዳንስ ክደዋል። የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው። ያኔ ስነግራችሁ የነበረው ሁሉ ውሸት ነበር፣ እስከ ዛሬ ያወራኋችሁ ሁሉ ሐሰት ነበር ብለው ሲናገሩ አምኗቸው የሚከተልና ዛሬም እየሰማቸው የሚቀጥል ሰው ዛሬስ የሚሉትን እንዴት ልመንወት ብሎም የማይጠይቅ ምዕመን ከእርሳቸው የባሰ ቀጣፊ ከእርሳቸው የላቀ ውሸታም ብቻ ሳይሆን ለራሱም ክብር የሌለው ሰው መሆን አለበት የሚለውን ሐሳብ እንትወው። ከፕሪቶሪያ ውል በፊት ጸባችን ተፋፍሞ ስምምነቱ ሲፈረም ቁርጥርጥ አለ ያሉበትንም ለታሪክ የተቀመጠ ውሸት ውድቅ የሚያደርጉትንና በሰላም ስምምነቱ ተደስተው ይህም የሆነው በእኛ የጋራ ድል ነው ብለው በጋራ የደገሱትን የእሳቸውንና የሻቢያን ጄኔራሎች ውሎ ወደ መቃኘት እንመለስ። ጠቅላይ ሚኒስትሩ እንዳሉት የአብይና የኤርትራ ወታደሮች ገና ከጥቅምት 24 2013 ዓ.ም ማግስት ጀምሮ የተፋፋመ ጸብ ውስጥ የነበሩ ሳይሆን በጋራ ያቀዱ፣ በጋራ የዘመቱና በአንድነት ህዝብ ገድለው ንብረት ያወደሙ ናቸው። በዚህ በምስሉ ላይ እንደሚታየው የአብይ ጦር ምክትል ኤታማዦር ሹም ጄኔራል አበባው ታደሰና የኤርትራው ፊሊጶስ ወልደ ዮሐንስ የጋራ ወታደራዊ እቅድ አውጥተው አዛዦችን ሰብስበው መመሪያ ሰጥተው በመጨረሻ ኃላፊነት ተከፋፍለዋል። በዚህም በበላይነት የኤርትራው ጄኔራል ፊሊጶስ የሁለቱንም አገር ሰራዊት እንዲመሩት፣ አበባው ምክትል እንደሆኑና የመስክ ውሎውን ደግሞ ጄኔራል መሐመድ ተሰማ እንዲያስተባብሩት፣ በስራቸውም እነ ጄኔራል መሰለ መሰረት እንዲቀጥሉ ወስነው ተለያዩ። መሐመድ ተሰማ ግን በቋንቋ የማይግባባ ሰራዊት መምራት ፈታኝ ነበር፣ ለእኔ የመጀመሪያ ነበር ይላሉ። ግዳጁ ሲሰጠኝ ሁለት አይነት ስሜት ነው የነበረኝ። አንዱ በዛ ቦታ ላይ ብንዋጋ ድል እንደምናመጣ ከኤርትራ ሰራዊት ጋር ሆነን ደግሞ የበለጠ የሁለታችን ጥምር ክንድ በጠላት ላይ ከፍተኛ ምት እንደሚያሳርፍ አምኜበታለሁ። ሁለተኛ አንደኛ ለቀጠናው አዲስ ነኝ፣ ሁለተኛ በቋንቋ አንግባባም፣ በሶስተኛ ደረጃ ለመጀመሪያ ነው ከጎረቤት ሀገር ሰራዊትና መረርጋ በጋራ በአንድ ኮማንድ ፖስት ሆነን ስንመራ። ስለዚህ እዚህ አካባቢ ላይ ቻሌንጅ ሊኖረው ይችላል። ጄኔራል መሐመድ ተሰማ ልክ ናቸው። በጎረቤት ሀገር ጦር አገራቸውን ሲወጉ የመጀመሪያቸው ነው። በውትድርና የምርኮኛነት ዘመናቸው ተደምሮ 40 ዓመታትን የተሻገረ ቆይታ ያላቸውና ለሶስት መንግስታት የሰሩ ቢሆኑም ደርግም ሆነ ኢህአዴግ አገራቸውን በባንዳነት ከጎረቤት ሀገራት ጦር ጋር እየጠሩ አልወጉምና እሳቸው በዚህ ሁሉ ዘመናቸው እንዲህ ያለ ዘመቻ ተሰጥቷቸው አያውቅም። ይህ ሁሉ የጋራ ዘመቻ የተካሄደው ግን አብይ አህመድ በትግራይ ህዝቤ ሲጎዳ የተፋፋመ ጸብ የተጋጋለ ጥል ውስጥ ነበርን እያሉ በገለጹበት ሰሞን ነው። ጸብ ሲጋጋል የተፋፋመ ጸብ ውስጥ የገቡ ሁለት ኃይሎች በአንድ እዝ ወደ ውጊያ ሲገቡ የሚገኙበት አጋጣሚ በብልጽግናዎች ጠቅላይ ሚኒስትር አእምሮ ውስጥ ካልሆነ በቀር እንኳን በእውን ዓለም በአንድ ቀሽም ደራሲ በተጻፈ ልቦለድ ውስጥም አይከሰትም። መሐመድ ተሰማ ግን ቆፍጠን ብለው የዘመትነው በጋራ ነበር፣ የመራሁትም እኔ ነኝ፣ ግዳጁ ሲሰጠኝ ቋንቋ ቸግሮኝ እንዳይሆን ብዬ ሰግቼ ነበር፣ ግን ውትድርና ቋንቋው አግባባን ብለዋል። የሻቢያም የአብይም ጄኔራሎች ደግሞ ቋንቋችን ቢለያይም በጋራ መሰለፍ አላቃተንም እያሉ የትግራይን ህዝብ ለመጨፍጨፍ ባቢሎናዊነት እንቅፋት እንዳልሆነባቸው ተናግረዋል። ትንሽ ትንሽ ትግርኛ ይችላሉ የተባለላቸው አበባው ታደሰ ደግሞ ሁለቱን በማግባባት ሚና እንደነበራቸው ይመሰክሩላቸዋል። የኤርትራ 37ኛ ክፍለ ጦር አዛዥ ኮሎኔል ገብርኤል ወልደ ስላሴና የአብይ አህመድ 73ኛ ክፍለ ጦር አዛዥ ኮሎኔል ድባቢ አበራ ቋንቋችን የተለያየ ቢሆንም ለአንድ ዓላማ ደግሞ አማርኛ የምንችላለን የማይችልም አለው። ይህን ቢሆንም እየተግባባን እየተረዳዳን እሳቸውም በትንሽ ትንሽ ትግርኛ ስለሚችሉ እየተግባባን ነው እስከዚህ የመጣ ነው። የጋራ ግዳጅ ተሰጠን። ግዳጁን ስንቀበል የቋንቋ ችግሮች አሉ። እነሱ አማርኛ ያስቸግራቸዋል፣ እኛ ደግሞ ትግርኛ ያስቸግረናል። ግን እንግባባለን።
አላማችን አንድ ስለሆነ የጋራ ጠላትን በጋራ መምታት በጋራ ማሸነፍ ስለሆነ አላማችን ያስተሳሰረን ያገናኘን እሱ ነው። ለድል የሚያበቃን እሱ ነው። እንዲህ ከኮሎኔል እስከ ጀነራል ድረስ እየተቀባበሉ የሚነጋገሩት በቋንቋ ተለያይተውም በኢትዮጵያና በኢትዮጵያነት እትብት ላይ ለመዝመት ያልተቸገሩት የአብይ አህመድ ወታደሮችና የሻዕቢያ ብጤዎቻቸው በተጋጋለና በተፋፋመ ጸብ ውስጥ ሳይሆኑ እልም ባለ ፍቅር ውስጥ እንደነበሩ የሚያሳይ ነው። የኤርትራው መኮንን ኮሎኔል መንግስት አብ ሳሙኤል አለቃ ከአብይ አህመድ ኮሎኔሎች ማለትም ከ79ኛ ክፍለ ጦር አዛዥ ተስፋዬ ቦርኬሳና ከ76ኛ ክፍለ ጦር አዛዥ አቻቸው አክሊሉ ጢቆ ጋር እንዲሁም ከነ ኮሎኔል ይባቤ ጋር ሆነው ሲዋጉ የነበረውን ሁኔታ እያወደሱና እየጠቀሱ ከመጀመሪያው ጀምሮ እንዴት እንደተዋጉ ያብራራሉ። መጀመሪያው ግንባር የተጀመረበት ስገም ክፍል አካባቢ ነው። ከዲባቤ ጋር ሰርተናል። በጣም ጥሩ ስራ ነው የሰራነው። ጎበዝ ተዋጊ ነው ዲባቤ። ከዛም ከሞኬ ጋራ ክፍለ ጦሩ ከዚያም ሰርተናል። በሙሉ ኮር ማለት ነው። ሞኬ ተመስገን እና ሰፋ ከዚያም ሰርቻለሁ። በጣም ጥሩ ስራ ነው። እንግዲህ ቋንቋችን ትልቁ ምንድነው? የጋራ ጠላታችን ወያኔ እስከሆነ ድረስ የትግርኛ ቋንቋ ችግር አለን። እኛ ማለት እነሱ አማርኛ የሚሰሙ አሉ፣ ማይሰሙም አሉ። በመግባባት በምልክትም ይሁን በማንኛውም ነገር አብዛኛው አማርኛ የሚሰሙት አሉ ጓዶች። የተወሰኑ ሰዎች አካባቢ ካልሆነ በስተቀር አማርኛ ብዙ የሚናገሩ ጓዶች አሉ። ስለዚህ ይሄን የጋራ ጠላታችንን በመግባባት በመረዳዳት ጠላት እንደምትሰና ማለት ነው። ግዳጆቻችን ፈጽመን በኤርትራ ላይ ግን ጥሩ ጊዜም ጥሩ ድል ያመጣ ነው። ከኤርትራ ጋር ተግባብተን እርስ በራሳችን ተነጋግረን ጥሩ ውጤት ለዚህ ነው በቃ። እንዲህ ያለ መወዳደስ ብቻ ሳይሆን የጋራ ዕቅድ ወጥቶ የጋራ ስምሪት የተካሄደበትን ጦርነት ነው እንግዲህ አብይ አህመድ የተጋጋለ ጸብ፣ የተፋፋመ ግጭት እያሉ በማብራራት ፓርላማውን ሲያስጨበጭቡ የዋሉት። ደግሞም የሚያስቀው ንግግራቸው ሻዕቢያ ከኋላ ሲከተለን እያሉ ሲናገሩ ነው። ሽሬ ስንገባ ከኋላችን ተከተለንና ቤት አፈረሰ፣ አክሱምም ስንገባ ተከተለንና ወጣት ረሸነ እያሉ የቀጠፉበትን ንግግር ኤርትራዊው ኮሎኔል ከ3 ዓመት በፊት ከመሐመድ ተሰማ ጋር ሆነው በሰጡት ማብራሪያ ሽሬን የማያዝኑ በጋራ ነው በማለት የነ አብይ አህመድን ባንዳዊ ተግባር አስቀድመው መስክረውታል። ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። በጣም ጥሩ ስራ ነው። መንገዱም ሲቆረጥ ደግሞ የሽራርና አዳስር መንገድ በአንድ ነው የሰራ ነው። በጣም ጥሩ ስራ ነው። እንዲህ ያሉትን ቀጣፊ የአገር መሪ እንደሆኑ ያደረገው አሰራር ከየት የመጣ ነበር የሚለውም ሆነ እንዲህ ያሉትን ሰው መሪ ሆነው እንዲቀጥሉ የፈቀደው ትውልድ ምን ያህል የተቸገረ ነው የሚለውን ጥያቄ እንትወው። እንዲህ ያሉትን ሰው የኔ መሪ ናቸው ብሎ መናገር ይቅርና የእሳቸው ዘመድስ መሆን አያሸማቅቅም ወይ የሚለውንም ጥያቄ እንለፈው። አሁንም ወደዚያ ወደ ዕዳጋ አርቢ እንመለስ። በዚያች ገጠራማ መንደር ውስጥ ጥቅምት መጨረሻ 2015 ዓ.ም በተዘጋጀው ድግስ ላይ እነ አበባው ታደሰ፣ እነ መሐመድ ተሰማ፣ እነ ሐዱሽ ኤፍሬም፣ እነ ኢዮብ ፍስሐዬ በተገኙበት መድረክ ከአብይ አህመድ ወታደሮች አንዷ በሻዕቢያ ታንክ ላይ የቆመች የኤርትራን ባንዲራና የኢትዮጵያን ሰንደቅ ዓላማ እያቀያየረች በመልበስ መወድስ ታቀርባለች። ጄኔራሎቹም ቁጭ ብለው ያዳምጧታል። የአብይ አህመድ ወታደሮችና የሻዕቢያ ብጤዎቻቸው በተመስጦ ይሰሟታል። ወታደሯ ኢማን ዘላለም ትባላለች። ይከርሞም የቅርብ ዘመዴ ብልህ እወዳለሁ በጋራ ጀብዳችን በድል ስለተገናኘን ኩራቴ ነው ጓዴ። በወዘናም ማንነታችን በደም በሳልነው ምስላችን በመተጋገዝ በፈረጠመው ክንዳችን እውር የዘራው መሰል በአንድ ቦታ የበቀለውን ቅጥያጣ የሾክ አውድማውን አርፎ ማጽዳት ቆርጦ መድፋት ተከነንበታል ሰንኮፉን ማውጣጣት። የኤርትራን ባንዲራ ለብሳ እንዲህ የምትወረገረግ የኤርትራን ጦር ዩኒፎርም አጥልቃ እንዲህ ለመወድስ ቃል የሚያጥራት ወታደር ያሰማሩት አብይ አህመድ ይህንን ግጥም ብሎ የተሰባሰበው የሻዕቢያና የብልጽግና ጦር ነው። እንግዲህ ያኔ እኮ አልነገርኳችሁም እንጂ የተፋፋመ ጸብ ውስጥ ነበረ፣
እንደውም ሻቢያ ወደ እናንተ እንዞራለን ብለን ዝተንበት ነበረ የሚሉት። በዚህ በምስሉ ላይ እንደሚታየው የአብይና የኤርትራ ጄኔራሎች ተናበውና ተቀናጅተው በአንድ የሬዲዮ መገናኛ እየተጠራሩ ጦር ሲመሩ የነበረው በተጋጋለ ጸብና ፍልሚያ ውስጥ ሆነው ነው ማለት ነው። ይሁን እንጂ ታሪካቸውንና ወንጀላቸውን ትውልድም ዲጂታል ዓለምም የመዘገበላቸው የአብይ ጄኔራሎች ነገሩን አይደብቁትም። አለቃችን የኤርትራው ጄኔራል ፊሊጶስ ነበሩ ይላሉ። ቀደም ሲል እንደተመለከትነው በትግራይ ክልል አንድ ባልታወቀ ቦታ በተካሄደ ስብሰባ በተወሰነ ውሳኔ መሰረት ፊሊጶስ ወልደ ዮሐንስ አዛዥ፣ አበባው ምክትል እንዲሁም ጄኔራል መሐመድ ፊልድ ኮማንደር እንደሆኑ ተስማምተዋል። ከጦርነቱ መቆም በኋላ የምዕራብ እዝ አዛዥ የነበሩት የአብይ ጄኔራል መሰለ መሰረት ያንን የውጊያ ክራሞት ሲያብራሩ የፊሊጶስ ወልደ ዮሐንስን አለቃነት ያነሱና እሳቸው አዛዥ ብቻ ሳይሆኑ አባታችንም ናቸው፣ ከኛ ያልተለዩ መካሪያችን ነበሩ በማለት ነበር። ጄኔራል ፊሊጶስ ምን ጊዜም ከኛ ያልተለየ አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ ያልተለየ። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውና እንዲህ ሲሞጋገሱና ሲወዳደሱ የነበሩ ጄኔራሎችን በአንድ ግንባር ያሰለፉት ጠቅላይ ሚኒስትር ናቸው። እንግዲህ ያኔ እኮ የተፋፋመ ጸብ ውስጥ ነበሩ፣ እኛ የተጋጋለ ጸብ ውስጥ ገብተን ነበረ በማለት የተናገሩት ከጥቂት ዓመታት በፊት ከኢሳያስ አፈወርቂ ጋር ዶልተው አቅደውና ጦር አዝምተው የፈጸሙትን ወንጀል እኔ ያልነበርኩበትም እንደውም ህዝቤን አታጎሳቁሉ እያልኩ መልእክተኛ ስልክ ነበር በማለት የቀጠፉት አብይ የሱዳንን ጦር ጠርተው ያስወረሩትን ጎንደርን ደግሞ ህዝቤን አትውረሩ ብዬ ሽማግሌ ልኬ ነበር ሊሉን እንደሚችሉ መጠራጠር አይቻልም። አንድ የተረጋገጠ ሐቅ ግን አለ። ይኸውም አብይ አህመድ በኢትዮጵያ ውስጥ የተፈጸመን የጦር ወንጀል አምነዋል። ሀገራቸውን በጎረቤት ጦር ማስወረራቸውን አምነዋል። ይህም በፍርድ አደባባይ ሲቀርቡ የሚደመጥ ራሳቸው ላይ የመሰከሩት ቃል ይሆናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።